ጤና ይስጥልን የአዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮቹን እንጠቁማችሁ። ኢትዮጵያ ከ2 ዓመታት በፊት ከሶማሌላንድ ጋር የፈረመችው የመግባቢያ ሰነድ ከምን ደረሰ የሚል ጥያቄ በፓርላማ ተነሳ። ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ለአዲስ ማለዳ ተናገሩ። መንግስት በትግራይ ሰብአዊ ረድኤት እንዳይደርስ እንቅፋት ሆነ ነው ሲል ሳልሳይ ወያኔ ትግራይ ወቀሰ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ኢትዮጵያ ከ2 ዓመታት በፊት ከሶማሌላንድ ጋር የፈረመችው የመግባቢያ ሰነድ ከምን ደረሰ የሚል ጥያቄ በፓርላማ ተነሳ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው ለተነሳላቸው ጥያቄ በቀጥታ ምላሽ ባይሰጡም በስተሰሜን ያሉ ጎረቤቶቻችን ያሏቸውን ሀገራት ጉዳይ ሰፊ ዲስኩር የቀረበበት ነው፣ እንደ አዲስ ጊዜ አልፈጅበትም ሲሉ ምላሽ ሰጥተዋል። በዛሬው ዕለት በተካሄደው 6ኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በምክር ቤት አባላት ለተነሱላቸው በርከት ያሉ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በምክር ቤት አባላቱ ከተነሱ ጥያቄዎች መካከል ለስራ ወደ ተለያዩ ሀገራት የሚጓዙ ኢትዮጵያውያንን የተመለከተውና ኢትዮጵያ ከጎረቤት ሀገራት ጋር ያላት ዲፕሎማሲያዊ ግንኙነት እንዲሁም የወደብ ጉዳይ ተጠቃሽ ነው። የተቋሙን ዓላማ በመጥቀስ መጠይቃቸውን የጀመሩት የምክር ቤት አባሉ አበባው ደሳለውም ይህንኑ የዲፕሎማሲና የወደብ ጉዳይ በማያያዝ ጥያቄያቸውን ሰንዝረዋል። ከሰሞኑ የህንዱ ጠቅላይ ሚኒስትር ወደ ኢትዮጵያ በመምጣት ያደረጉትን ጉብኝት ያደነቁት አበባው ነገር ግን የኢትዮጵያ ብሔራዊ ጥቅም በጎረቤት ባሉ ሀገራት ከማስከበር አንጻር የሚነሱ በርካታ ጥያቄዎች መኖራቸውን ጠቁመዋል። አበባው ጥያቄያቸውን ሲቀጥሉ ፍትሃዊ ባልሆነ መንገድ የተወሰደብንን የአሰብ ወደብ ለማስመለስ ሚኒስቴር መስሪያ ቤቱ ዓለም አቀፍ ህጎችንና ዲፕሎማሲውን ተጠቅሞ ምን ያህል ታግሏል ሲሉ አያይዘው የኤርትራንና ኢትዮጵያን ወቅታዊ እንቅስቃሴ ጠቁመዋል። አንደኛው ፍትሃዊ ባልሆነ መንገድ የሄደብንንና የህልውና ጉዳይ ተደርጎ የተወሰደውን የአሰብ ወደብ ለማግኘት ሚኒስቴር መስሪያ ቤቱ ዓለም አቀፍ ህጎችንና ዲፕሎማሲን ተጠቅሞ ምን ያክል ታግሏል። በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት፣ እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው። ከአብዛኞቹ ጎረቤታችን ጋር ያለን ግንኙነት መልካም የሚባል ነው በማለት በዲፕሎማሲና የወደብ ጉዳይ ለተነሱ ጥያቄዎች ምላሽ የሰጡት ጌዲዮን በቀጠናውና በአንዳንድ ሀገራት ሲሉ በገለጿቸው አካባቢዎች ያሉ ግጭቶች በቀጠናው ሰላምና መረጋጋት ላይ አጠቃላይ ከኛ ጋር ብቻ ሳይሆን ከቀጠናው ሀገራት ጋር ባላቸው ግንኙነት ላይ የሚያጠላው ጥላ አለ ሲሉ ተናግረዋል። ቀጠናው ከጊዜ ወደ ጊዜ ብዙ ሀያላን ሀገራት አይናቸውን የጣሉበትና የራሳቸውን ጥቅም ለማስከበር የሚሻኮቱበት መሆኑን የጠቀሱት የውጭ ጉዳይ ሚኒስትሩ ይህም ጫና እንዳሳደረ በመጥቀስም ቢሆን ግን ከጎረቤቶች ጋር ጥሩ የሚባል ግንኙነት አለ በማለት በተለያዩ መሰረተ ልማቶች ትስስር ለመፍጠር እየተሰራ መሆኑን አንስተዋል። ሚኒስትሩ ከጎረቤቶች ጋር አለን ላሉት ጥሩ ግንኙነት ማሳያ ይሆን ዘንድ የታላቁ ህዳሴ ግድብን ምርቃት መመልከት ይገባል ሲሉ ኤርትራን አስመልክቶ ለተነሳላቸው ጥያቄ ሰሜናዊ ጎረቤቶቻችንን አስመልክቶ በማለት ጥቅል ምላሽ ሰጥተዋል። እኔ ከጎረቤቶቻችን ጋር ያለንን ግንኙነት ምን ይመስላል የሚለውን ለማየት የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። እኛ በዋነኝነት ያንን ምረቃ እንዲታደሙ የፈለግነውና የጠራነው ጎረቤቶቻችንን፣ ምክንያቱም ይሄ ግድብ ተመርቆ ወደ ስራ ሲገባ የሚጠቅመው ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ነው። የኛ ሀብት ብቻ ሳይሆን የሁላችንም የጋራችን ቅርስ ነው ብለን ስለምናስብ እና እኛ ወደዚህ ሁነት እንዲታደሙ ስንጠራቸው ፋይዳው ከአንድ ኩነትነት ያለፈ እንደሆነ ሁላችንም እንረዳለን። እንዳይመጡ የተለያየ ጫና ቢደረግባቸውም አብዛኞቹ ጎረቤቶቻችን ያን ጫና ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በጎ የሆነ ቀና የሆነ መልእክት በማስተላለፍ የኢትዮጵያ ልማት የቀጠናው ልማት እንደሆነ፣ የኢትዮጵያ ከፍታ ለቀጠናው ሀገራቱ እንዳለ ተስፋ እንደሆነ የሚያመላክት መልእክት አስተላልፏል። ስለዚህ በአጠቃላይ ግንኙነቱ በጎ የሚባል
ነው። ግንኙነቱን የምንመራው አንደኛ የኢትዮጵያን ብሔራዊ ጥቅም ማዕከል ባረገ ሁኔታ፣ በማስከተል ደግሞ ከሌሎች የዓለማችን ክፍሎች ይልቅ ጎረቤቶቻችንን በማስቀደም የምንመራው ግንኙነት ነው። ከዚህ አኳያ አልፎ አልፎ የሚያጋጥሙ ነገሮች ቢኖሩም በንግግር በውይይት ተቀራርቦ በመመካከር ከአብዛኞቹ ጎረቤቶቻችን ጋር መልካም የሆነውን ጉርብትናችንን አጠናክረን እንቀጥላለን ብዬ ይህንን ለመግለጽ ፈልጋለሁ። በስተሰሜን ያሉ ጎረቤቶቻችንን በተመለከተ አቋማችን ምንድነው? የኛ ሐሳቤ ምንድነው? ነገሩ እንዴት መታየት አለበት የሚለውን ሰፊ ዲስኩር የቀረበበት በጽሁፍም አቋማችንን የገለጽንበት ስለሆነ ያንን አጣቅሼ ወደዛ እንደ አዲስ ገብቼ ብዙ ጊዜ አልፈጅም። ከምክር ቤት አባሉ የተነሳው ሌላኛው ጥያቄ ከዚህ ቀደም በጠቅላይ ሚኒስትር አብይ አህመድና በቀድሞ የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዲ ተፈርሞ የነበረውና በርካታ ውግዘት ደርሶበት በነበረው ዲፕሎማሲያዊ ጫና ምንም እልባት ያላገኘው ስምምነትን የተመለከተው ነው። ወደኋላ 2 ዓመታትን ተመልሰው ስምምነቱን ያስታወሱት እንደራሴው ዛሬ ላይ ከምን ደረሰ፣ ወደቡንስ መጠቀም ቻልን ወይ በማለት ሶማሌላንድ ከሰሞኑ ከእስራኤል ጋር ያደረገችውን ስምምነት በማንሳት ጭምር ጠቅሰዋል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛዋ ሀገር ትሆን ለሶማሌላንድ እውቅና በመስጠት እና እንዲሁም የወደብ አክሰስ በማግኘት ረገድ። በሌላ በኩል ከሶማሌላንድ ጋር ባደረግነው ስምምነት የተቆጣችው ሶማሊያ ጋር ጠቅላይ ሚኒስትር አብይ አህመድ እና ሐሰን ሼህ መሐመድ በተገኙበት እንዲሁም የቱርኩ ፕሬዝዳንት ታይብ ኤርዶሃን አደራዳሪነት ኢትዮጵያ የባህር ወደብ እንድትጠቀም በምትኩ ኢትዮጵያ የሶማሌላንድን የግዛት ሉዓላዊነት ልታከብር እንደተስማሙ በዲሴምበር 11 2024 ተገልጾ ነበር። በ4 ወራት ጊዜ ውስጥም ማለትም እስከ ፌብራሪ 2025 ቴክኒካዊ ድርድሮች እንደሚጠናቀቁ ተነግሮን ነበር። ነገር ግን ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሌላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። ለጥያቄዎቹ ቀጥተኛ ምላሽ ከመስጠት ይልቅ ሸፋፍነው ያለፉት ሚኒስትሩ ወደብና የሶማሌላንድን በሚመለከት ለተነሳላቸው ጥያቄ የቀይ ባህር የተመለከተውን ጉዳይ በማንሳት ነው የመንግስታቸውን አቋም ከማንጸባረቅ የተቆጠቡት። እንግዲህ የወደብ እና የባህር በር ጉዳይ ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረዥም ጊዜ ለ3 አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረዥም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት ነው። ስለዚህ ይሄንን ነገር ለመቀልበስ ይሄንን ነገር ለማስተካከል የረዥም ጊዜ እይታ ያስፈልጋል። የሩብ ዓመት ግብ ሳይሆን ይሄ ስትራቴጂክ የሆነ የሀገር ከትውልድ ትውልድ የሚሻገር የሀገር ግብ እና ዓላማ እንደሆነ ታሳቢ ማድረግ ይኖርብናል። ስለዚህ በዚህ እይታ የተጀመሩ ስራዎች ተጠናክረው ቀጥለዋል። የኢትዮጵያን አቋም የኢትዮጵያን ፍላጎት ለማስረዳት በተለያየ መድረኮች የኢትዮጵያ ዲፕሎማቶችም የኢትዮጵያ ከፍተኛ የስራ ኃላፊዎችም የውጭ ጉዳይ ሚኒስትር ብቻ ሳይሆን ሌሎችም የስራ ኃላፊዎች ክቡር ጠቅላይ ሚኒስትሩን ጨምሮ ያላሰለሰ ጥረት እያደረጉ የኢትዮጵያ አቋም ምንድነው፣ የኢትዮጵያ ፍላጎት ምንድነው የሚለውን ለዓለም ማስገንዘብ ችለናል። ፍላጎታችን ምንድነው፣ ግባችን ምንድነው የሚለውን ብቻ ሳይሆን ያስገነዘብነው ጥያቄያችን ተገቢ እንደሆነ
ፍትሃዊ እንደሆነም ለብዙዎቹ ማስገንዘብ ችለናል። ስለዚህ ይሄ ፍትሃዊና ተገቢ የሆነ ጥያቄ እንዴት እውን መሆን አለበት የሚለው ወደ እንዴት ወደሚለው ምዕራፍ ለመሸጋገር ችለን እንግዲህ እንዴት ይሁን የሚለው በጣም ብዙ ነገሮችን ታሳቢ ማድረግ የሚጠይቅ ብዙ ትግል ብዙ ልፋት የሚጠይቅ ስለሆነ ይህንን ከጥያቄው ከጉዳዩ ስትራቴጂክ ባህሪ አኳያ ተገንዝበን እንድናየው አደራ ለማለት እፈልጋለሁ። የምክር ቤት አባሉ ያነሱትና የውጭ ጉዳይ ሚኒስትሩ ምላሽ ያልሰጡበት ሌላኛው ጥያቄ የኤርትራ ስጋት ናት ሲሉ የገለጿት ግብጽ ከሶማሊያ ጋር ያደረገችውን ወታደራዊ ስምምነትና ከሌሎች የኢትዮጵያ ጎረቤቶች ጋር ያደረገችውን ስምምነቶች ተከትሎ ኢትዮጵያስ በተጨባጭ ተጠቃሚ የምትሆነው መቼ ነው የሚለው ይገኝበታል። የደህንነታችን ዋና ስጋት የሆነችው ግብጽ ከሶማሊያ ጋር በኦገስት 2024 ወታደራዊ ስምምነት ማድረጓ ይታወቃል። በቅርቡ ደግሞ ከጅቡቲ ጋር የወደብ ስምምነት ማድረጓ እየተነገረ ነው። ዲሴምበር 27-25 ግብጽ ከኤርትራ ጋር ኦክቶበር መጨረሻ ላይ የባህር ኃይል በተመለከተ ኢሳያስ አፈወርቂ ካይሮ በሄዱበት ወቅት ስምምነት መጨረሳቸውን በተለያዩ ሚዲያዎች እየተነገረ ነው። እኛስ ከአንዳቸው ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው? ሌላው የሀገራችን ዳር ድንበር በጎረቤት ሀገሮች የመደፈር አደጋ እየገጠመው እንደሆነ እርስዎም የገለጡበት መድረክ አለ። በአዲስ አበባ ዩኒቨርሲቲ በተገኙበት ወቅት በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለን እና የሀገር ድንበራችንን ለማስጠበቅ የዓለም አቀፍ ሕጎችንና ዲፕሎማሲን ተጠቅሞ ሚኒስቴር መስሪያ ቤቱ ምን እየሰራ ነው? የሀገራችንን ዳር ድንበርም ሆነ የወደብ ባለቤት የመሆን ድላችንን ለማስፋት የውስጥ ሰላማችንን ማረጋገጥ በጣም ጉልህ ሚና ይጫወታል። ከዚህ አኳያስ ሚኒስቴር መስሪያ ቤታችሁ በካቢኔ ስብሰባችሁ ይህን ጉዳይ ምን ያህል እየመከረ ነው? የውስጥ አንድነታችን ማስጠበቁ እነዚህ ሁለት ትላልቅ አጀንዳዎችን ለማስፈጸም ጠቃሚ እንደሆነ አመሰግናለሁ። ሚኒስትሩ ለተነሱ ጥያቄዎች ምላሽ ከመስጠት ይልቅ የሀገር ውስጥ ተቋሚ ፖለቲካ ፓርቲዎችና ሌሎች ኃይሎች በብሔራዊ ጥቅም ላይ ተመሳሳይ አቋም ሊይዙ ይገባል በማለት ምክረ ሀሳብ በመለገስ አልፈውታል። ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ለአዲስ ማለዳ ተናገሩ። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙ ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጨ የሚገኘው መረጃ ጠቁሟል። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደነ እስክንድር ነጋ፣ ጆሃር መሐመድ፣ ስብሃት ነጋ ያሉትን ጨምሮ ሌሎች ፖለቲከኞችን በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸውን መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውጎቻው፣ ቴዎድሮስ ኃይለማርያም፣ ወንደሰን አስፋው፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቦያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱን አዲስ ማለዳ ከዚህ ቀደም መዘገቡ አይዘነጋም።
መንግስት በትግራይ ሰብአዊ ረድኤት እንዳይደርስ እንቅፋት እየሆነ ነው ሲል ሳልሳይ ወያኔ ትግራይ ወቀሰም። ሳልሳይ ወያኔ ትግራይ ሳወት በትላንትናው ዕለት ባወጣው መግለጫ በትግራይ በተለያዩ አካባቢዎች በሚገኙ 146 የመጠለያ ጣቢያዎች ውስጥ ባሉ ተፈናቃዮች ላይ የተከሰተውን ረሃብ የሚያደርሰው ጉዳት ተባብሶ መቀጠሉን አመላክቷል። በክልሉ የሚደረገው የሰብአዊ ረድኤት ድጋፍ በቂ እንዳልሆነ ያመላከተው መግለጫው መንግስት በአስቸኳይ ሰብአዊ ረድኤት ድጋፍ ከማድረግና ተፈናቃዮች ወደ መኖሪያ ቦታቸው እንዲመለሱ ዘላቂ መፍትሄ ከመፈለግ ይልቅ ቀውሱን በሚያባብስ ተግባር ላይ መሰማራቱን ጠቅሷል። በተለያዩ ቅም ባላቸው ግለሰቦች አማካይነት የሚደረገው ሰብአዊ ረድኤት እንዳይደርስ እያደናቀፈ መሆኑንም አመላክቷል። መግለጫው ቀጥሎም በቅርቡ የተከሰተውንና አሳሳቢ ሲል ጠርቶ በሰጠው ምሳሌ ቲክቶከሮች በህጻጽ በከፋ ረሃብ ለተጎዱ ወገኖች የተሰበሰበ ሰብአዊ ረድኤት ሊውል የነበረ ገንዘብና የተለያዩ የድጋፍ ዕቃዎች መንግስት ከህግ አግባብ ውጪ መውረሱን አንስተዋል። ይህ ተግባር ሰው ሰራሽ ሲል የሰየመው ረሃብ ንጹሃን ዜጎች ላይ እንደ መሳሪያ የመጠቀም አደገኛ ፖሊሲ መቀጠሉ ማሳያ ነው ብሎም ነቅፎታል። መግለጫው ሲቀጥልም ማንኛውም በመንግስት የሚቀርቡ ተፈናቃዮች እንዳይመለሱ የሚያደርጉ ምክንያቶች አስደናቂ ናቸውም ብሏል። ተፈናቃዮቹ ህጋዊ ያልሆኑ መዋቅሮች ፈርሰውና ሰፋሪዎች ተነስተው ወደ ቤታቸው እንዲመለሱ እውነተኛ ጥረት አለመኖሩን መንግስት እየቀጠለ ለሚገኘው ስቃይ ቀዳሚ ኃላፊነት ይውሰድ ሲልም አክሏል። በመጨረሻም የሰብአዊ ረድኤት ላይ የሚሰሩ ድርጅቶችና የሰብአዊ መብት ተከራካሪዎች በትግራይ ያለውን ቀውስ አፋጣኝ ትኩረት እንዲሰጡት አሳስቧል። ዕለታዊ ዜናችን በዚሁ ተጠናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልኝ።